ለሰው ይንበርከኩ የሚል ጥቅስ የለም። ጉልበት ሁሉም ጉልበት ለእግዚአብሔር ነው መንበርከክ ያለበት። እንግዲህ ካልቀየርከው ሄደህ ማለት ነው። ጉልበት ሁሉ አይልም 75% ጉልበት ነው ለእግዚአብሔር፣ 25ቱ ግን ለቅዱሳን ለመላእክት የለም። ወዳጅ ግን ቆይ ባትሰግድስ? አሁን አልሰግድም ለማርያም ብትል ምን ይሆናል? ምን ይፈጠራል? እስኪ ንገረን። ከሕይወት መዝገብ ትሰርዛለህ? ኢየሱስ ያዝንና ቅጣት ይደርስብሃል? እንዴት ለእናት ያልሰገድክም ብሎ ትእዛዝ እኮ የለም ነው የምልህ። ትእዛዝ ስለሌለ አትጠየቅበትም። እርስ በርሳችሁ ተዋደዱ እንጂ እርስ በርሳችሁ ተሰጋገዱ የሚል እኔ አላነበብኩኝም። ጻፉላቸው። እንዴ ቆም ብለህ እኮ አስበው እኮ እስቲ አስበው። ያን ጧፍ ባታበራ ምን ይመጣል? እስኪ ንገረኝ። ከ1 እስከ 30 ግብፅ የጫነችብህን መከራ ባትፈጽም ምን ይፈጠራል? ንገረኝና እኔም ደንገጥ ብዬ ልመለስ ከዛ ቅጣት ለመጠበቅ። በረከታቸው እንዲያድርብኝ ትለኛለህ። ከእግዚአብሔር በላይ የሚባረክ ማን የሚባል ሰው እያለ? እስኪ ንገረኝ። የእግዚአብሔር በረከት ለዚህ ነው ዳጊ፣ ያልገባህም እኮ የእነሱ ደግሞ ለዚህ ነው ብለህ የምትነግረኝ በረከት ይኖር ይሆን? እግዚአብሔር ባርኮኝ የማይሞላ፣ እግዚአብሔር ባርኮኝ የማይበቃ፣ የእነሱ መጨመር ያለበት። እንዴ ቆም ብለህ አስበው። መቼ ነው የምትነቃው? ነው እኮ መቼ ነው የምትነቃው? እንዲህ አይነት ፖለቲካ ሲሰራብህ፣ እንዲህ አይነት ምዝበራ ሲፈጸምብህ በ21ኛው ክፍለ ዘመን፣ ኧረ ተው እንጂ። ምንም እንኳን ጠይቅ፣ ምን ይመጣል? ምን ይኸው ምንም መናፍቅ አልተባሉም። ሰባ ሰገሎች ምን መጣባቸው? ሳይሰግዱ ወደ ሀገራቸው ተመለሱ ነው የሚለው ክፍሉ ላይ ስታር ማቴዎስ 2 ላይ ተመለሱ፣ ወደ መጡበት ተመለሱ ሳይሰግዱላት። እሺ ቢያንስ ስጦታ ሰጥቷታል? አልሰጧትም። ምን ይመጣል? ቆይ ስጦታ ባትሰጥ፣ ሻማ ባታበራ፣ ዣንጥላ ባትዘረጋ ምን ይመጣል? ምንም። ትእዛዝ የለማ። እኛ እኮ ምንልህ ይህንን ነው። ትእዛዝ የለም፣ አልጠየቅበትም፣ ከህይወት አልጎድልበትም። እናቱን ጠልቶ ልጁን ወዶ ምናምን ብለህ አንተ ነህ ያመጣኸው። መጥላት አይደለም። ትእዛዝ የለም። እኔ የምንቀሳቀሰው በኢየሱስ ትምህርት ነው። ቅድም እንደነገረ ሜሎስ እኮ ሲነግር ነበረ። በማይሳሳተው ትምህርት ነው የምንቀሳቀሰው። ስለዚህ ወዲህ ይሆናል እንጂ አልሰግድልም። እርስ በርስ ተዋደዱ ነው የሚለው፣ እርስ በርስ ተሰጋገዱ የሚል ነገር አላበቁ። ይሄ ሁሉ ጉንጭ ማልፋት፣ ይሄ ሁሉ መከራ፣ ይሄ ሁሉ የምልጃ ጣጣ ውስጥ የገባው ለምንድን ነው? መታረቅ አይደል ከአብ ጋር የፈረከው? ኢየሱስ ያስታርቅሃል። ዳር ያዙ ማለት ነው። ሌላ አማላጅ ብለው የመጡ ሁሉ ዳር ያዙ። እስኪ ንገረኝ። አይደለም አዳጊ ምን መሰለ፣ በዚህ ጉዳይ ላይ ባለፈውም አውርቼ ነው ከቲክቶክ እንዲያውም ዞር ብዬ ነበር። አንዴ ይችል ልድገመው ከስግደቱ ጋር ብዙ የማይረቅ ሐሳብ ስለሆነ። ለምን ፈለግከው የማርያምን ምልጃ? እስኪ ንገረኝ። ትእዛዝ አለ አንዱ ለአንዱ እንዲጸልይ? አዎ ትእዛዝ አለ። አየህ፣ ልክ ትእዛዝ ሲኖር እኔ ለአንተ ጸልያለሁ። መልእክት ልኮ ጳውሎስ ጸልዩልኝ ይላል። ትእዛዝ አለ። አየኝ፣ እንዲህ ነን እኛ ክርስቲያኖች። ትእዛዝ ሲኖር አንዳችን ለአንዳችን እንጸልያለን። ሌላ ግን አማላጅ የማያስፈልገኝ ለምን መሰለ? ለመታረቅ ከአብ ጋር በቂ ስለሆነ ነው። ኢየሱስ በዚህ ጉዳይ ያስታርቀና በዚህ ጉዳይ ግን ማርያም የምታስታርቀኝ ጉዳይ የለም ወይ? ንገረኝ። ይሄኛው ፓርት በማርያም ብቻ የሚሰራ ስለሆነ ነው። ለምን ፈለክ? እሷ ምልጃ ታሳስብልናለች ትለኛለህ። ያንተ እግዚአብሔር ይረሳል ወይ? ያንተ ኢየሱስ ይረሳል ወይ? ማርያም የምታስታውሰው ለምን ትሰግዳለህ? ለምን ሌላ ምልጃ ያለ ሰው ትፈልጋለህ? እኮ የምልህ ይሄን ነው እኮ። you are just wasting your time። ዘመንህን እያስበላህ ነው። እድሜህን እያስበላህ ነው ያለው። ፖለቲካ የተሰራብህ ነው ያለው። እነዚህን ጥያቄዎች የሚመልስልህ ማንም የለም። ምን ቅጣት ያገኘኛል ብለህ እስኪ ጠይቅ። ምልጃዋን ባልጠቀም ምንስ ይቀርብኛል? አንድ ነገር ጠይቋቸው። ቀጥታ እግዚአብሔር ጋር መጸለይ እችላለሁ? ለሱ መንገድ ጉዳይን እችላለሁ? አዎ ትችላለህ። አለቀ እኮ። ይሄን ካልከኝ በኋላ ግን እንዳትጨምርብኝ አደራህን። ይሄን ካልከኝ በኋላ ግን ምን መሰለህ? ቅዱሳንም ደግሞ ለዚህ ጉዳይ አትበለኝ። በቃ እኮ ከአብ ጋር ያስታርቅሃል ካልከኝ በኋላ የሱ በረከት ይበቃል ካልከኝ በኋላ ግን አትበለኝ። አልፈልገውም። ይነከልኝ አልፈልገውም። ጳውሎስ ቢያምባልህ እኔ አሁን አልፈልገውም። ብታሳመነኝ እንኳን የለም የሚል ነገር የለም። እንደው ብታሳመነኝ እንኳን ምን ይጠቅመኛል ስለ መልስ የለም። ኢየሱስ ካስታረቀኝ በኋላ ጸሎቴን እሱ ከሰማኝ በኋላ ለሱ ከሰገድኩ ለሱ ከተገዛው በኋላ እኛ ስግደት መገዛት ብለን ነው የምናምነው። እንደው ፊዚካሊ መንበርከክ ነው ብለህ ብታስበው ችግር የለውም።
ግን ለሱ ከተንበረከኩ በኋላ ለሌሎች ባልንበረከክ የሚመጣብኝ ጣጣ አለ ወይ ንገረኝና ከዛ ቅጣት ለመዳን ላድርገው። አዎ መጽሐፍ ቅዱስ ባይልም ገድላቶቹ ያስጠነቅቃሉ፣ ይቆጣሉ። እንዲህ ብለህ ልትጠይቅ እንደምትችል ስለሚያስቡ ስም አጠራርህ ይጠፋል ብለው ያስቦካሉ። የቆምክበት ስፍራ አይገኝም ወይም ራስህም አትገኝም ተብለ አዎ ይላሉ። ቃሉ ግን ይላሉ አይልም። ቃሉ አላስፈራራኝም። ቃሉ ቅጣት እንዳለ አልነገረኝም። ቃሉ እኔ ላንተ ብዬ ነው በኋላ ባታረገው ብሎ የነገረኝ ዋርኒንግ የለም። ቃሉ አልናገር ሲል በጎን መጡና ሰው ለሰው መስገድ ካቆመ በስግደት ሰበብ የምንሰበስበው ገንዘብ ሊቀርብን ነው፣ የምንሰበስብ የምናገኘው ጥሪት ሊቀርብን ነው ብሎ ያሰበ ሰውዬ ምናልባት ትእዛዝ የለም ብሎ አልሰግድም ለሚል ሰውዬ ማስቦኪያ ራሱ ቸክሽኮ መመሪያ ወጣ። ምናልባት ብድግ ብሎ እኔ እኮ ማርያምን ባታማልደኝ እኮ እግዚአብሔር መንግስት ወርሳለሁ አይደል ሲል ቄሱ አይ አትወርስም አይለውም። ስለዚህ ምን አረገ? በጎን በኩል ማስፈራሪያ ጻፈ። ጠይቀው ሂድና ቄስህን ጠይቀው፣ ሂድና ፓትርያርክን ጠይቃቸው። እጎላለሁ ወይ ከህይወት እጎላለሁ ወይ በላቸው። አትጎል እሷ ባታማልደኝ እስቲ ቆይ አማላጅነት ብለን እናስብና ማለት ነው። ለእሷ መስገድ የግድ ነው ብለን እናስብና ባትሰግድ ምን ይመጣል? ምንም። ባታማልድ ምን ይመጣል? ምንም። it's just a waste of time። ይቅርታ እኔ ጋር ድምፅ አለ። ቀጥል። በጣም አሪፍ ነው። በኢየሱስ ስም ተባረክ። ቅድም አሁን ያነሳውን ክፍል እንደውም ታምረ ማርያም ላይ ከፍቼ ላነበው ነበር። እንደዚህ ያለ ለማንኛውም አንብበው። በስዕሏ ፊት ስገዱ፣ ለስዕሉ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ፣ በሰማይ ያሉ መላእክትም ይደረግ ይሁን ይበሉ ይላልና እንዳልከው ማስፈራሪያ ያስቀምጣሉ ከፊት ለፊት። ስለዚህ አልሰግድም ባልሰግድ እንደዚህ ያ ነገር አይመጣብኝም ብሎ ቦልድሊ ነገሩን እንዳይሉት ላይክ እንዳይቃወሙት ማስፈራሪያ እንዳልከው ማስቀምጣሉ፣ ዋርኒንግ ነገር አስቀምጠውበታል። ስለዚህ አልሰግድም ማለት አይችልም። አንሰግድም ብሎ ማለትም አይችልም። ሰው ምንድነው የሚለው? ደግሜ ላንብበው። በስዕሏ ፊት ስገዱ ኮማንድ ነው። አልሰግድም ኖ ስገዱ። አንሰግድም ብንልስ ምንድነው የሚመጣብን? የሚመጣብንማ የሆነ ነግሮሃል እኮ። በጣም ነው የሚገርመው፣ በጣም ነው የሚያስፈራው። በነገራችን ላይ ለስዕሏ ያልሰገደ ግን፣ ለዚህ መስገድ ባልሰግድስ ምናምን ብለህ የምትለው ጉዳይ አይደለም ማለት ነው። ግዴታ ነው መስገድ። ባትሰግድ ደግሞ የሚመጣብን ነገር ታውቃለህ። ሊደርስብህ የሚችለው ነገር ደግሞ ይሄ ነው፣ ግልጽ ነው። ኦኬ፣ ለስዕሏ ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ። በኢየሱስ ክርስቶስ ከቆመበት ቦታ፣ ከዚያ ስም አጠራሩም አይታወቅ፣ በሰማይ ያሉ መላእክትን ይደረግ ይሁን ይበሉ። ምስክርም የቀረቡት እንደ ምስክርነትም ከዚህ ሀሳብ ጋር እንዲስማሙም የተነገራቸው የሰማይ መላእክት ናቸው ማለት። ስለዚህ ከነዚህ ጋር አገናኝተው ይህን ነገር በደንብ አድርጎ ሊያስፈራቸው የሚችል አይነት መንገድ ነው የመጡት። ዳግሻ የቀጥል አባኩ። እሺ ቤካዬ ሚላዬ እስኪመጣ አንድ ነገር ብቻ ሀሳቤን ለመጠቅለል ማለት ነው። ተደጋጋሚ ሀሳብ እንዳላወራ እየፈራሁ ነው። በአጠቃላይ መታወቅ ያለበት ነገር ምንድን ነው? ለምታደርጋቸው ነገሮች ምክንያታዊ ሁን ወንድሜ፣ ምክንያታዊ ሁን። እንግዲህ ህይወት ማለት ይሄ ነው። እንግዲህ ይሄ ነው ሰዎች በምክንያት የሚያደርጉበት ነገሮችን በምክንያት የሚያደርጉበት አምልኳቸውን፣ መንፈሳዊ ነገሮችን እንዲሁም ደግሞ በምድር ላይ ያላቸውን ምልልስ በምክንያት የሚያደርጉበት እንጂ ጀስት ፎር ኖ ሪዝን ነገሮችን አያደርጉም። መቼም በባክህ ምክንያታዊ ሁን ወንድሜ። ጀስት ምንም እንትን የለውም። አንዴ ይቅርታ ከልጆች ካሉበት ዘውረ ልበልና እንትን ልበል። እሺ ኤኒዌይስ እሺ ነገሩን እድል ለመስጠትም ሌሎችም እዚህ ላይ እንዲሉት የምፈልገው ምንድን ነው፣ እነዚህ የሚያጨቃጭቁን ጉዳዮች በብዙ ርዕስ አይታችሁ እንደሆነ የሚያጨቃጭቁን ጉዳዮች፣ ልምምዶች፣ በተለይ ከሰው ጋር ከቅዱሳን ጋር ከመላእክት ጋር የተገናኙት ነገሮችን ባለማድረግህ የሚመጣ ነገር ካለም የግድ ከዛሬ ጀምሮ ሄደህ መጠየቅ አለብህ።
ይሄንን ፍራቻ ነው የማደርገው። መቼም አሁን ክርስቶስን የምንከተለው ከዘላለም ጥፋት ለመዳን ነው። እኔ አንዱ ምክንያት እሱ ነው። አይ አስልቼ ነው የምኖር፣ ምክንያታዊ ሆኜ ነው የምኖር እንጂ በቃ መቼም ካለ መከተል ይሻላል ብዬ አይደለም። ስለዚህ የተቀመጠ ነገር ሊኖርህ ይገባል፣ ሊነግሩህ ይገባል፣ አባቶችህ ሊነግሩህ ይገባል። እከሌ ለከሌ እንትን አድርጓል፣ ምን አገባኝ፣ የፈለገውን ያድርግ። አሁን የምፈልገው ባላደርገው ምን ይመጣል? ምልጃዋን ባልጠይቅ ምን ይመጣል? እንደው ብታማልድ እንኳን ብለህ ብታስብ፣ አሁን አንተ ጥቅስ እንዳለ ነው የሚሰማህ አይደል? እሺ አንተ ትክክል ነህ ብለን አስብን ራሱ ምን ያህል ከንቱ እንደሆነ የሰው ትምህርት እንደሆነ መመዝበሪያ በህይወትህ በእድሜህ መቀለጃ መሆኑን የምታውቀው ምን መሰለህ? የሚነግሩህ ትሩፋት የለም፣ ዚሮ። በረከታቸው እንዲያድርብን የተባለው በረከት እግዚአብሔር ከሚባርክህ የተለየ የበለጠ የተሻለ ነው ወይ? አይደለም። እግዚአብሔር በረከት ላይ የነሱ ቢጨመር የሚጠቅም ነገር ስላለው ነው ወይ? አይደለም። ይሄንን እንገሩ እኮ ችግር አሁን ክርክሩን ቀጥልበት፣ ችግር የለውም። በመጨረሻ ግን የማትመልሰው ጥያቄ ምን መሰለ? አልሰግድም ብል እኔ ለመላክ ምን ይፈጠራል? እችን ብቻ መልስልኝ። በቃ እኔ አልሰግድም፣ አሁን አልሰግድም አይደል? እኔ ለምሳሌ ጴንጤ ነኝ፣ ክርስቲያን ነኝ። ምን ይፈጠራል? ጴንጤዎች አሁን አይሰግዱም። ማርያምን ፊት ለፊት አግኝተው እነ ሰብአ ሰገሎች አይሰግዱም። ምንድን ነው የተከሰተው? ማርያም ራሷ ለመላክ ተገልጦላት አልሰገደችም። ምንድን ነው ቆርኔሌዎስ አልሰገደም? አንተ ይገርምሃል እንዴ እኮ። ምንድን ነው የሚፈጠረው? ንገረን እንድንጠነቀቅ። እስኪ የምታውቀው ነገር ካለ ሹክ በለናና ጴንጤዎች በዚህ አካሄዳችሁ ለመላእክት አልሰግድም ብላችኋል፣ ለቅዱሳን ለማርያም አልሰግድም ብላችኋል፣ ይሄ ይገጥማችኋል ብለህ ቁርጡ ንገረን። የምትነገረን ነገር የለም። ለዚህ ነው ሌላ መጽሐፍ ጽፈ ማስፈራራት የጀመርከው። አንድም ሐዋርያ አላስፈራራንም፣ ኢየሱስም አላስፈራራንም። ሊደርስብን የሚችል ነው ጣጣ አልነገረንም። ቅድም እንዳልኩት እርስ በርስ ተዋደዱ እንጂ እርስ በርስ ተሰጋገዱ ብሎ የሰጠን መመሪያ የለም፣ ትእዛዝ የለም እኮ። እንድንጠነቀቅና ንገረን ነው የምልህ። የምናገኘው የተለየ ሰላም፣ የምናገኘው የተለየ ጥበቃ፣ በረከት ምናምን በመስገድ አለ የምትለኝ ከሆነ በሌላ ቋንቋ እያልከኝ ያለው ምንድነው? እግዚአብሔር ሊያደርግልኝ ከሚችለው የተሻለ ወይም በተጨማሪነት የነከሌም አለ እያልክ ነው ማለት ነው። ይሄ ደግሞ ትልቅ ምንፍቅና፣ ትዕቢት፣ ብልግና ነው፣ ውሸት ነው። እኛ በቂ ነው እግዚአብሔር ብለን ነው የምንኖረው። በቂ ነው በቃ። ለሱ ሰግደን ፌል አናደርግም፣ ለሱ ተገዝተን ፌል አናደርግም። እሱ ባርኮን ምንም ባዶነት አይሰማንም፣ ይሞላዋል። ለነ ማርያም የሚያስቀርላቸው ለመላእክት ከሌ የሚያስቀረው የሆነ ቦታ የለም። ይህችን ደግሞ ያው እዛ ጋር ስትሰግድ የምታገኘው ፓርት ነው። ይሄን እዛ ጋር ስገድና ይሞላልሃል ብሎ የተወው ፓርት የለም። ለእንትን በረከት አታስፈልገኝም ማርያም፣ በቂ ስለሆነ በቃ በልጇ የምባረከው በረከት በቂ ስለሆነ እሱ ቤቴ ካለ እሱ በህይወቴ ካለ በቂ ነው። ፕሊዝ ግድ የለም እልሁን ተወውና ይህን ጥያቄ አስመልስ፣ ንገሩኝ በል። ካልሆነ ከኪሳራ ዳንክ ማለት ከአንድ እስከ 30 ኢየሱስ ብቻ ብል ምን ይፈጠራል? እችን ንገረኝ እስኪ። ምንም ጧፍ ባላበራ ምን ይፈጠር? ምንም ገዳማቱን የጀንትን ምንም ካለ ንገረኝ ግባና፣ ቅጣት ካለ ሁሌ እንደምናገረው የፍርድ ቀን ያዙልኝ፣ እሱን ሰው ያዙልኝ፣ ማርያም መታ ማለት ያዙልኝ። ቆይ እንትን በዓሌን አላከበረም፣ ጧፍም አላደረገም። ገብርኤል መጥቶ አዎ የንግሴ ቀን እንትን አላለም። እንግዲህ መልአክ ሲነግስ እንግዲህ ያስቡት። አረ እንደሱማ ካላችሁ ብሎ እዛ ጋር ደግሞ ጊዮርጊስ መጥቶ ይሄ ትቢተኛ ሻማንትን ሳይል ሊገባ ነው እንዴ ወደ መንግስት? ያዙልኝ እንዳታስገቡት ነው የሚለው። ወይም ራሱ ኢየሱስ ሂሳብ ሰርቶ ለእንትና በዓላቸውን ስላላከበርክ ንግሳቸውን እንትን ስላላርክ ምን ይመጣል? ምንም ብሮ። አሁን ባን በኢየሱስ ክርስቶስ ካለበት ጨለማ ባን። አሁን ድንግጥ ብለህ መባነን አለብህ አይደል? ብለህ መባነን አለብህ። እውነት እኮ ነው። ግን ምንድን የተበተበብኝ? ማን ነው ዘመኔን ሁሉ የቀለደብኝ? አሁን መባነን አለብህ ብራዘር። አንሰግድም ብራዘር፣ አንሰግድም። ምክንያቱም ባንሰግድ ችግር ያለው ለእግዚአብሔር ብቻ ስለሆነ ነው። ለዚህ ነው ለእግዚአብሔር የምንገዛው። በቃ ለሱ አለመገዛት ከህይወት ያጎለናል። that's it።
ስለዚህ አይውሽ በዚህ ላይ የሚያወራ ቢኖር የሚላየም ከተመለሰ ቴዳዬም አለ በዚህ ላይ በተሄዱበት በጣም ደስ ይለኛል። ወዳችኋለሁ። ሐሳብ ከደጋገሙ በጣም ይቅርታ ይደረግልኝ። እዚህ ጋር ዲስትራክትድ እየሆንኩ ስላወራሁ ነው። ወዳችኋለሁ። ዳግሻይ በጣም የሚገርም እግዚአብሔር አምላክ ነፍስ ይባርክ። ምንም የተደጋገመ ሐሳብ የለም ምንም እና እግዚአብሔር አምላክ ነፍስ ይባርክ። ዜና መዋዕል ላይ እንቆም ትንሽ እስቲ። አብዛኛው ጊዜ ከዚህ ጥቅስ ውጪ አያውቁም። ዜና መዋዕል አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ትንሽ እንቆይ። ብዙ ጊዜ የሚጠቅሱት እሱን ሐሳብ ብቻ ነው። ይሄው ሰገዱ ለንጉሱ ነው ለእግዚአብሔር ምንም የተለየ ነገር አልነበረ ምናምን ቢሉ ነገር ይላል። አብዛኛው ጊዜ ለአርጊመንት የሚያቀርቡት ይህንን ጥቅስ ስለሆነ እነዚህ ጥቅስ ቅድም እንዳልኳችሁ ባለቤትነቱ የስግደት የእግዚአብሔር ብቻ ነው፣ ለእግዚአብሔር የቀረበ ነው ብዬ ነው የማምነው። የንጉሱን ንግግር ማተር ያደርጋል ብዬ ስለማምን የንጉሱን ጥሪ ነው ማየት ያለብን። አስቀድመን የጠራው ንጉሱ ለአባቶቻችን ወይ ደግሞ ለአባቶቻችሁ አምላክ ለእግዚአብሔር ነው ያለውና ስለዚህ የመጡበትን ነገር ያውቃሉ። ንጉሱ የጠራቸው በንጉሱ ዘንድ የሰበሰቡ እነኛ ጉባኤዎች ማለት ነውና የመጡበትን ፐርፐዝ ወይ ደግሞ ዓላማ ነው ያሳኩት ብዬ ነው የማምነው። ለምሳሌ ዳንኤል 6 ላይ ይመስለኛል ናቡከደነፆር ያቆመው ምስል ነበር አለ። ስለዚህ ትእዛዝ አወጣ አይደለ? በአዋጅ ነጋሪው በኩል በቃ ላቆም ምስል ይሃፍቱ በቃ መስገድ አለባቸው። ያልሰገደ ምናምን ብለው ካልሰገዱ የሚጠብቃቸውን ነገር ሁሉ አዘጋጅቶ ነው ትእዛዝ ያወጣውና በንጉሱ አዋጅ መሰረት ነው ስግደቱ የተከናወነው። ስለዚህ የንጉሱ ንግግር ማተር ያደርጋል ማለት ነው። የንጉሱ ትእዛዝ ማተር ያደርጋል። የንጉሱን ትእዛዝ አለመስማት አይችሉም ማለት ነው። ምን እያልኩኝ ነው? ዜና መዋዕል ላይ ያለው ዳዊት የጠራው ህዝቡን የአባቶቻቸውን አምላክ እግዚአብሔርን እንዲያወድሱ ነው። እንዴት አወደሱ? ሰግደው በስግደት እግዚአብሔር አምላክን አወደሱት። ግልጽ ነው እና ስለዚህ እዛ ክፍል ላይ የቀረበው ስግደት አንድ ነው። ያም ስግደት የቀረበው ለልዑል አምላክ ለእግዚአብሔር እንጂ ለዳዊት ተከፍሎ የተሰጠው የክብር ስግደት የሚባል ነገር የለበትም። ያ ቴዳዬ እስቲ አውራ አለ። ቴዳዬ ቢዚ ነው። እሺ መርሲ ያለሽ እትየው ኦርቶዶክሳን መሲማ አትቀድመኝም አባ መሲማ አትቀድመኝም። ቦልካታለሁ። እኔም ቦልከኝ። በተወካይ ነው ደግሞ የምታወራው። ከታች ኮሜንት ተመልከት። በተወካይ ነው የምታወራው። ማን ነው በኮሜንት ስራ ላይ እንደሆነች እየነገረን ያለው? እንዴት ነው ይሄ ነገር? ትልና ነገር ትፈልጋለህ ማለት ነው። እኔን አስቀድመኝ። እሺ አንተንም አስቀድማለሁ። እንዴ ቪዲዮ ይሰራብኝ እንዴ? አንተንም አስቀድማለሁ። ቀጥል ግን እዳይ ቀጥል አባኮ የዜና መዋዕሉን ሐሳብ አንሳት። እዳይ እዛ ላይ የቀረበውን ስግደት ኧረ ተወኝ። አይ ምናልባት እሱ ከቸኮለ ብዬ ነው። እኔን አስቀድመኝ ስላለ ከቸኮለ ብዬ አረ ወንድማችን እኮ ነው አባ። በጣም የሚገርም ወንድም እኮ ነው። አውቀዋለሁ። ከታች እየነቆርኩት አታይም እንዴ? መሲ ስራ ላይ ነች ሲል እንዴት ነው ይሄ ነገር እያልኩ የዜና መዋዕሉን አንተ ያልከው ላይ ትንሽ ነገር ለመጨመር አንዳንድ ጊዜ መጽሐፍ ቅዱስን ስናነብና ልንረዳ ስንሞክር ከምንመለከታቸው ነገር ውስጥ አንዱ ዘመኑን ነው። ዘመኑን መመልከት ይኖርብናል። በዘመኑ ምን አይነት ባህል ነበረ፣ ምን አይነት ስርዓት ነበረ፣ ምን አይነት ሁኔታ ነበረ የሚለውን ማየት ይኖርብናል። እስራኤላውያን ናቸው አይደል? አይሁዳውያን ናቸው። አሁንም አሉ እስራኤላውያን፣ አይሁዳውያን። እነዚህ ቀደም ሲል የነበሩት በዳዊት ዘመን የነበሩት እስራኤላውያን አሁን በዚህ ዘመን ኖሮ ቢሆን ኖሮ አሁን ላለው ጠቅላይ ሚኒስቴር ይሰግዱ ነበር ወይ? አይሰግዱም። ምክንያቱም አሁን ያ ዘመን አይደለም፣ ሌላ ዘመን ነው። በጊዜው የነበረው ማህበረሰብ ንጉስን ያከበረ የመሰለው ወይም ደግሞ ንጉስን ለማክበር ከሚያደርገው ነገር ውስጥ አንዱ ይሄ ነው። ኢትዮጵያ ውስጥ ለኃይለ ሥላሴ ይሰገድ ነበረ። ከዛም ከኃይለ ሥላሴም በፊት ለነበሩት ነገስታት ይሰገድ ነበረ። ይሄ
መሪዬን የማከብርበት መንገድ ነው ብሎ ማህበረሰቡ ያደረገው እንጂ መጽሐፍ ቅዱሳዊም መንፈሳዊም ፈቃድ እግዚአብሔር ያለበትም አይደለም። ስለዚህ ለዚህ ጥቅስ መጥቀስ ትክክል አይደለም። ለምንድን ነው ለዚህ ጥቅስ መጥቀስ ትክክል ያልሆነው? በጊዜው የነበረው ማህበረሰብ ቅድም እንዳልኩትኝ ነገስታትን በዚህ መንገድ እንደሚያከብር ተስፋ ስላደረገና ያንን መንገድ መከተል ትክክል መስሎ ስለታየው ነው። እዚህ ጋር ምናልባት ኢትዮጵያ ውስጥ የነበረውን ሁላችንም የምናውቀውን አንድ ታሪክ እንደ መደምደሚያ ላይ እንደ ማሟሻ እጠቀማለሁ። ግን ከዛ በፊት ለኃይለ ሥላሴ ሲሰገድ እና ከኃይለ ሥላሴ በኋላ ይሄ ነገር ሲቆም ለመሪ መስገድ መጽሐፍ ቅዱሳዊ ከሆነ ለዚህም ዳዊትን እንጠቅሳለን፣ ችግር የለም። ለመሪ መስገድ መጽሐፍ ቅዱሳዊ ከሆነ አሁን መቆሙ ልክ አይደለም። አሁን መቆሙ ልክ አይደለም። ምንም እንኳን በእነርሱ ቋንቋ ላውራ፣ አሁን ስልጣን ላይ ያለው መሪ ኦርቶዶክስ ባይሆንም እንደውም በእነሱ ቋንቋ በደንብ ልጥራው መናፍቅ ቢሆንም አሁን ለእርሱ መስገድ ይገባቸዋል። ምክንያቱስ መጽሐፍ ቅዱሳዊ ነው። ለመሪ መስገድ ህዝብን ለሚመራ አገርን ለሚመራ መስገድ መጽሐፍ ቅዱሳዊ ነው። ማስረጃ ጥቀስ። ይኸው ለዳዊት ሰገዱለት እኮ። ለዳዊት የሰገዱለት ቅዱስ ብለው አይደለም፣ ቅዱስ ብለው አይደለም፣ ስለ ቅድስናው አይደለም፣ ስለ ንግስናው ነው። ስለ ንግስናው ከሆነ የሰገዱለት አሁንም በተመሳሳይ ሁኔታ አገሪቱን የሚመራ መሪ አለ። ስለዚህ ለእሱም መስገድ ይገባል ማለት ነው አይደለም። ለዚህ የሚሰጠኝ መልስ ምንድነው? ዘመኑን ተመልከት የሚል እንደሆነ ግልጽ ነው። እኔ መስማማለሁ፣ ትክክል ነው። በዘመኑ የነበረው ማህበረሰብ ያንን ያደርግ ነበር። ለኃይለ ሥላሴ የሚሰገደው ኃይለ ሥላሴ ቅዱስ ስለሆኑ ወደ እርሳቸው መስገድ ወይም ለእርሳቸው መስገድ በረከት ስለሚያስገኝ ፈቃድ እግዚአብሔርም ስለሆነ አይደለም ሲሰገድላቸው የነበረው ይሞክሯታ። ኦኬ፣ አፌን አሟሽበታለሁ ወዳልኩት ነጥብ ስመጣ ኢትዮጵያ ውስጥ አንድ ታሪክ ተከስቷል። ምን አይነት ታሪክ? በጣም በርካታ ሰዎች እንዲሞቱበት የሆነ ታሪክ። በዚህ ምክንያት ሰማዕት የሆኑ ሰዎች አሉን። እኛ ወንጌል የገባን ሰዎች ለእግዚአብሔር በቀር ለማንም አንሰግድም ያሉ ጀግና ኢትዮጵያውያን ሰማዕት ሆነዋል በኢትዮጵያ ምድር ላይ። ንጉሱ በአደባባይ በተለያየ መንገድ እያሰቃየ ገሏቸዋል። ያሰቃየበትን መንገድ ምናልባት 2 ወይም 3 ደቂቃ ሌላ ወንድም እስኪናገር ድረስ ከሰጣችሁኝ እስኪ ዘገንናችሁ ድረስ አነብላችኋለሁ ምን አይነት የማሰቃያ መንገዶች እንደተከተለ ማለት ነው። እግረ መንገዴን እየፈለግኩኝ ነው እያወራሁ ማለት ነው። ንጉሱ ያው ስናገር ብዙዎቻችሁ ወደ አይምሯችሁ መጥቷል ብዬ አስባለሁ። ዘርዓ ያዕቆብ ነው። ጀግኖቹ ክርስቲያኖች ደግሞ እስጢፋኖሳውያን ናቸው። የግጭታቸው መነሻም መድረሻም ምንድነው? ስግደት ነው። እነርሱ ምንድን ነበር የሚሉት? 2 ቦታ ላይ እጠቅሳለሁ። የመጀመሪያው ንጉሱ ስገዱልኝ ብሎ ሲል ምን ብለው መለሱለት? ቡራኬ ይበቃሃል እንጂ ስግደት ላንተ አይገባም አሉት። ከዛ በኋላ ምን አለ እሱ? ያዕቆብ ለኤሳው ሰግዶ የለም እንዴ? አብርሃም ለኬጢ ልጆች ሰግዶ የለም እንዴ ብሎ ጠቀሰ። ለዚህ ጥቅስ ምን ብለው እንደመለሱለት ታውቃላችሁ? እንትና አድርጎታል የሚል ይሄ የስንፍና ንግግር ምንድን ነው? ከከሌና ከእንቶኔ ድርጊት ይልቅ ሰማይና ምድር ያልፋል ቃሌ ግን አያልፍም ያለ የእግዚአብሔር ቃል አይበልጥምን? እሱ ከኔ በቀር ለማንም አትስገዱ ብሏል ብለው መለሱለት። ለዚህ ንግግራቸው በእርግጥ ምንም መልስ አልሰጣቸውም። እሺ፣ ሁለተኛ መከራከሪያ ሐሳቡ ምንድን ነበረ? ሁለተኛ መከራከሪያ ሐሳቡ ደግሞ ለስዕለ ማርያም ስገዱ። ይሄኛው ክርክር በብዙ አደከማቸው። ከዛ በኋላ ምን ብለው እንደመለሱ ታውቃለህ ቤካዬ? ለልጇ ስንሰግድ በዛ በኩል ታገኘዋለች አሉ። አንዳንድ ጭቅጭቅ ጉንጭ አልፋ ስለሚሆን ማለት ነው። እነዚህ ሰዎች ግን እንደዚህ በማለታቸው ማለት አንሰግድም በማለታቸው እንዲሁ ዝም ብለው አልተለቀቁም። በጣም ዋጋ ከፍሏል። በጣም መከራ አይተዋል። በጣም ተሰቃይተዋል። በጣም ተገርፈዋል። እንደገናም ተገለዋል። እንዴት ነው ያሰቃያቸው? እንዴት ነው የገደላቸው? ምንድነው ያደረጋቸው የሚለውን ከመጽሐፉ ላይ የለቀምኩትና እንታደስ የሚለው መጽሐፌ ላይ ያሰፈርኩትን ላሳያችሁ። እያንዳንዱ አሁን ማነብላችሁ ምንባብ ከታሪካቸው ላይ የወሰድኩት ነው። አንድም እንኳን
ከራሴ የምናገረው የለም። ለእያንዳንዱ በአግባቡ ማስረጃ አስቀምጫለሁ። ከቀላሉ ልጀምር። እስር ቤት ውስጥ ተጥለዋል ይላል። ተገድለዋል ይላል። አገዳደላቸው ምን አይነት ነው? ከታች ሰማላችሁ። ፍም ውስጥ ተጥለው ተገድለዋል። ጦር እየወረወሩ ወግቷቸዋል። መሬት ላይ አስተኝተው እንደሚለፋ ቆዳ በላያቸው ላይ እየወጡ በመርገጥ ጢጢ በተባለ የንጉሱ ወንጀለኞች መግረፊያ፣ በጣም የሚያቃጥል፣ በጣም ሰውነት የሚጎዳ፣ በጣም ቦጭቆ የሚያነሳ መግረፊያ በሱ ተገርፈዋል። በድንጋይ ተቀጥቅጠው ተገድለዋል። አንዲትን ሴት እግሮቿን ግራና ቀኝ ወጥረው በማሰር እርቃነ ስጋዋን አስተኝተው እሳት አንድደው በፍም ጭንና ብልቷን በማቃጠል ቀኑን ሙሉ እየጠበሱ ሲያቃጥሏት በእሳቱ ቃጥሎ ምክንያት ሞታለች። አዝራት በተባለ ምድር በጣም በሚያሰቅቅ ብርድና ቅዝቃዜ ውስጥ ራቁታቸውን እንዲሆኑ በማድረግ በቅዝቃዜውና በእርጥበቱ ምክንያት ከመጣው ተላላፊ በሽታ 98 ቅዱሳን ሞተዋል። የእግር ጅማቶቻቸውን በማውጣት መንገድ ላይ ጥሏቸዋል። እህልና ውሃ በመከልከል በረሃም ገድለዋቸዋል። በዚህም 18 ሰዎች ሞተዋል። ኮሶ በማጠጣት አሰቃይቷቸዋል። በጆሮአቸው ውስጥ ጉንዳን ጨምረውባቸዋል። ሰውነታቸውን በጦር ወግተው በቀዳዳ ውስጥ ድንጋይ ወትፈውባቸዋል። አስክሬኖቻቸው የተቀበሩ ከሆኑ ከተቀበሩበት ወጥተው ካልተቀበሩም ደግሞ ከያሉበት እየተፈለጉ በእሳት እንዲቃጠሉ ተደርገዋል። አስክሬን ራሱ ማለት መሬት ላይ በማስተኛት በላያቸው ላይ ደረቅ እንጨት በመረብረብ በህይወት እያሉ ማለት ነው ደግሞ ይሄ በእሳት አቃጥሏቸዋል። እጅና እግራቸውን እየቆረጡ ለአናብስት ሰጥቷቸዋል። አንዷን ቅድስት ደግሞ ለብቻዋ መርጠው ቀሚሷን ቆቧን በማስወለቅ እርቃነ ስጋዋን አድርገው በእሾህ ገርፈዋታል። ሌላኛዋን ስማቸው አለ። ሌላኛዋን ደግሞ እጇን አጥብቀው በማሰር ክንዶቿ እንዲቆረጡ አድርገዋል። መሬት ላይ በማስተኛት በእግሮቻቸው መዳፎች ውስጥ ሚስማር በመዶሻ መተውባቸዋል። መሬት ላይ አጋድመው የጋለ ብረት በአፋቸው ውስጥ ከተውባቸው በመዶሻ ያንን ብረት መተውታል። በአፍንጫቸው ውስጥ ሹል ብረት በመሰካት በመዶሻ ቀጥቅጠዋቸዋል። አንገታቸውን ቆርጠው ጭንቅላታቸውን በዛፍ ላይ በማንጠልጠል ሌሎች ተመልካቾች እንዲፈሩ ለማድረግ ተጠቅመውበታል። አይኖቻቸውን አጥፍተዋል። ቤቱ እየወጣ ስለሆነ አይኑን በወስፌ አውጡት ሲል አይኑን በወስፌ እንዲያወጡት አድርገዋል። 700 መነኮሳት በአደባባይ እርቃናቸውን አስቆሟቸዋል። ይሄ በጊዜው በተለይ ለመነኮሳት እጅግ በጣም ትልቅ ውርደት፣ ራቁት በህዝብ ፊት መቆም። 66 መነኮሳትን 23 ወንድ 43 ሴት ምላሳቸውን አፍንጫቸውን ጡታቸውን ተቆርጦ በድንጋይ በመደብደብ ገለዋቸዋል። አንደኛውን ቅዱስ ደግሞ ወታደሮች ይዘው ወደ ንጉሱ ከተማ ሲሄዱ ሽማግሌ ከመሆኑ የተነሳ መሄድ አልቻለም። መሄድ ቢያቅተው ምን እንደተደረገ ታውቃላችሁ? ወታደሮቹ በገመድ አስረው መሬት ለመሬት እየጎተቱ ስጋው ተበጣጥሶ እንዲሞት አድርገውታል። በእንጨት እንደ ቆዳ በመወጠር አፋቸውን በብረት ቸንክረው ጭናቸውን፣ ብልታቸውን፣ ጢማቸውን፣ ቅድባቸውን፣ ከንፈራቸውን፣ አይናቸውን እየገለጡ ሴቶቹንም ጭናቸውን፣ ብልታቸውን እየገለጡ በጧፍ አቃጥለዋቸዋል። አንደኛውን ደግሞ ቁልቁል በመስቀል ነፍሱ እስክትወጣ ድረስ አሰቃይተው ሬሳውን ለአንበሳ ሰጥተዋል። የመጨረሻ ከንጉሱ ከተማ ውጪ ሲያዙ ወደ ንጉሱ ከተማ የሚወሰዱት እንደ በሬ ሁለት ሆነው ነው። ይሄንን በእኔና በቤካ ላሳያችሁ። እኔና ቤካ በዛ ዘመን ብንኖርና ከተያዙት መካከል ብንሆን እንደ በሬ እንጠመዳለን ትከሻችን ላይ። ከዛስ በኋላ እኔ አቅም አጥቼ መሄድ ቢያቅተኝ ቤካ እኔን ተሸክሞ እየጎተተ መውሰድ አለበት። እኔን ተሸክሞ እየጎተተ እንግዲህ ልብ አድርጉ፣ ተጣምደን ነው እየጎተተ ብቻ ስላሉ ቤተሰቦቼ እንደዚህ አይነት ጀግና ምሳሌ የሚሆኑ አባቶች አሉን። እሺ ሊያውም ኢትዮጵያውያን ሩቅ ሳትሄዱ እንደዚህ አይነት ጀግና የሆኑ አባቶች አሉን። ስለዚህ ማንም በተልከሰከሰ ትምህርት ሊያታልለን የሚችል ደካማ እምነትና አስተምህሮ ያለን ሰዎች አይደለም። ጥሩ አብነት ያለን ሰዎች ነን እና እንዲህ አይነት ጥቅሶች በቀላሉ አያታሉልንም። ምክንያቱስ ቅድም ሜላ እየተናገረ ነው። መብራት ጠፍቶ ኔትወርክ ያስወጣኝ አሪፍ ነገር ሲናገር የሰማሁት ምንድነው? እኛ ትእዛዝ ነው ያለን፣ ለእግዚአብሔር ስገድ የሚል ትእዛዝ። ስለዚህ ከእግዚአብሔር ውጪ ለሌላ አካል መስገድ ያስፈልጋል ብለው የሚሉ ከሆነ ትእዛዝ ነው ሊያሳዩን የሚገባው። ተሳሳች የሆኑ ደካማ የሆኑ የሰዎችን ልምምድና ተግባር አይደለም ሊያሳዩን የሚገባው። ኦኬ፣ የንግግሬ መጨረሻ እንግዲህ እነሱ ለቅዱሳን መስገድ ይገባል ብለው እከሌ ለእንተኑ የሰገዱ የሚሉትን ሲያነሱ ብዙ ጊዜ ወይ ተሳስተው ይጠቅሱታል አሊያም እንዳላይ ያልፉታል። ምንን? አብርሃም ለኬጢ ልጆች መስገዱን። አብርሃም ለኬጢ ልጆች ሰገደ የሚለው ግን ለአሕዛብ እንደሆነ አስተውለውት ይሆን? እነዚህ አሕዛብ ጣዖት አምላኪያን እሱ እንደሆኑ አስተውለውት ይሆን? ኦኬ፣ ለአሕዛብ ወይም ደግሞ ለጣዖት አምላኪ የሚሰገድ ከሆነ ለሼ እንትናና ለሐጂ እንትና የሚስገዱልና ያሳዩና ለሙኒራና ለክድጃም እየሰገዱ ያሳዩን። ምክንያቱም
አማኝ ላልሆነም ከዚህ ቤተ እምነት ውጪ ለሆነ አካል መስገድ ይቻላል። ማስረጃ አብርሃም ለኬጢ ልጆች ሰግዷል። አብርሃም ለኬጢ ልጆች ስለሰገደ ክርስቲያን ላልሆኑ ሰዎች መስገድ ይገባል፣ ወይም ደግሞ ኦርቶዶክስ ላልሆኑ ሰዎች መስገድ ይገባል። ስለዚህ ለእኔ ለቅዱስ ቴዎድሮስ መስገድ ይገባቸዋል ማለት ነው። እግዚአብሔር ይስጥልኝ። ቴዳዬ እግዚአብሔር አምላክ አብስቶ ይባርክ። ዳግሻዬም ጥያቄ ካለው ኪንግም ጥያቄ ካላችሁ መቀጠል ትችላላችሁ። የሚገኘው እዚህ መጽሐፍ ውስጥ ነው። አሁን ቴዳዬ ያነበበ ያለው መጽሐፍ በእሱ የተጻፈ መጽሐፍ ነው። እንድታደስ ይላል። የኢትዮጵያ ቤተክርስቲያን ውጣ ውረድ በታሪክ ውስጥ ነው የሚለው። ስለዚህ ገዝታችሁ ተጠቀሙ ወንድሞቼ፣ እናቶቼ። በጣም የሚገርም መጽሐፍ ነው። ቴዳዬ ነው የጻፈው። ቴዎድሮስ ደመላሽ ይላል። ይታያችኋል። አንዴ በትልቁ ልሁን። ቤካዬ የምታጓጓው ማንም ሰው የለም። እኛ አግኝተነዋል። እሱ መጽሐፍ ኦልሬዲ ከቴዳ ከእጁ ላይ ተቀብለናል። ቴዳዬ በጣም ጥሩ ሀሳብ ነው አሁን ያነሳው። ዘፍጥረት 23 ላይ ያለው አብርሃም ለኬጢ ሕዝብ ሰገደ የሚለው ባይሆን አብርሃም እዛ ጋር የሰገደው ስግደት ምንድን ነው ብሎ መመርመር ያስፈልጋል። እናንተ እንደምትሉት ሰው ለሰው የሚሰግድ ከሆነ አለቃችን እያሉ ሲጠሩት ትመለከታላችሁ። የመቃብር ስፍራ ጠይቋቸው ማለት ነው። ከሰጡት በኋላ አለቃችን እያሉ ይጠሩታል። አለቃ የሆነ አብርሃም አሕዛብ ለሆነ ኬጢ ሕዝብ ከሰገደ ታዲያ ኦርቶዶክስ መቼ ነው እናንተ አለቆች የሚሰግዱት? እናንተ እኮ ናችሁ ለአለቃ እየሰገዳችሁ ያላችሁ። እናንተ እኮ በተቃራኒው ለአለቃ እየሰገዳችሁ ነው። መቼ ነው የእናንተ ፓትሪያርክ ለእናንተ የሚሰግደው? መቼ ነው ጳጳሳቱ ለእናንተ የሚሰግዱት? ከአብርሃም ተምረው ማለት እኮ ነው። እናንተ ለዚህ ሊትራሊ አይደል የምትወስዱት? ኮንቴክስት አታዩም አይደለ? የተጻፈ ነገር ስላገኛችሁ ቀጥታ ተተገብሩት የለ? ታዲያ ጥሩ ነው። አለቆቻችሁ ለእናንተ ይስገዱ። እናንተ እኮ አይደላችሁም እኮ ጻድቁ ከሌ ብላችሁ መስገድ ያለባችሁ። ጻድቁ ከሌ ነው ለእናንተ መስገድ ያለበት ማለት ነው። መልአኩ ወይም ማርያም ነች ለእናንተ መስገድ ያለባት ማለት ነው። እንደሱ ከሆነ ቃል በቃል ከሆነ ከፓትሪያርኩ እስከ ካህናቱ ድረስ በጠቅላላ ለእናንተ ይስገዱ። ይሄ ነው እንግዲህ ትምህርቱ። ቃል በቃል የምትወስዱ ከሆነ ይሄ ነው መሆን ያለበት። እሱ እንዲያውም ጭራሽ ለአሕዛብ ነው የሰገደው። ምን ነው የእናንተዎቹ ክርስቲያን ለምትሉት ለእናንተ ለምን አይሰግዱም? ቢያንስ ለአሕዛብ እንኳ አይስገዱ። አትሊስት ፓትሪያርካችሁ ለሙስሊም አይስገድ፣ ግድ የለም። አንተ ክርስቲያን ለምትለው ላልሆንከው ለአንተ ግን ምን ነው ፓትሪያርኩ አይሰግዱም? ከአብርሃም ተምረው ከመላኩ ተምረው ከሌሎች ግለሰቦች ለመላክ ከሰገዱ ተምረው ታዲያ ለምን አያረጉትም? ሊትራሊ የምትወስድ ከሆነ አፕላይ አድርገዋ። በጣም ወደው ክፍል ስላነሳ ነው ቴዳዬ። እና መቼ አሰባችሁ ለመሰጋገድ? እንዲህ ሊትራሊ ብትወስዱት ከሆነ ካልሆነ ቀልድ ነው። ታውቆታላችሁ እኮ አፏችሁ ላይ የሚሟሸሽ የውሸት ወሬ ነው፣ የውሸት ትምህርት ነው። ወይ አድርጉትና አሳዩንና አይ እንግዲህ አለቆቻቸው እዛ ቤት ይሰግዳሉ። አንተ ነህ ስትሰግድ እንግዲህ የምናየው። ፓትሪያርኩ ሲያልፍ ወገብ ጥፍ እያለ አንተ ነህ የምትሰግደው እንጂ ፓትሪያርክ ለአንተ ሲሰግዱ አይቻል አቅም ነኝ። ስለዚህ ይሄ ነው እንግዲህ ከተማርክ፣ እንደዛ ከሆነ ኮንቴክስቱ ሳታነብ የምትወስደው በል እንግዲህ መሰጋገድ ቀጥል። ከታች ወደ ላይ ሳይሆን ከላይ ወደ ታች ማለት ነው። ቴንክ ዩ። አረዶዙን ከፍ አደረጋችሁት። እሺ ኦርቶዶክስ ካሉ ለቁጥር ጽፎ መግባት ይችላል። ኪንጎዬ እኔ ጥያቄ ለቴዳዬ ማቅረብ ትችላለህ። ስፔሻሊ ይህም አሁን ያነሳቸውን ታሪኮች ስለ እውነት ስለተከፈለው መስዋዕት ማለት ነው፣ ስለ ደቂቀ እስጢፋኖስ በጣም ነው የሚገርመኝ። ባይቶ የነሱ ታሪክ ሁሉ ጊዜ ከአእምሮ ማይጠፋ ነገር ነውና ያ መጽሐፉን እንድናገኘው እድሉን ቢመቻች ቤካዬ እናነበው ነበርና ምናልባት እዚህ ውስጥ በጣም ብዙ ሰው በኮመንት እየጠየቀ ነው መጽሐፉን የት ነው የምናገኘው እያለ ነውና ምናልባት በዛውም ቴዳ እግረ መንገዱን መጽሐፉን የት ማግኘት እንደሚቻል እዚህ ላሉት እህት ወንድምና እህቶች ቢነግርልን። ያ ቴዳዬ እንግዲህ ጥያቄ ቀርቦልሃል አባ። እሺ በሰሙነ ሕማማት እግራችንን ያጥቡ የለ እንዴ? ዋው የሚገርም ነው። አንተ በዛው አንዲት ስግደት ለዳኒ ይገባል ብለው እየሰገዱ እንደሆነ በዛው እስኪ ጻፍልን። አላወቅም። አይ ቆይ እንደሱ ሳይሆን ምን መሰለህ፣ እነሱም የሰሙነ ሕማማት ብቻ ላይ ይስገዱ። ታዲያ እነዛ የሰሙነ ሕማማት ከሆነ የሚያጥቡት ስለ ስግደት ስንል ስለ እግር ማጠብ ትጽፍልናለህ? እንዴት ያለ ነገር ነው! አንተ አመቱን ሙሉ ሰግደህ እሺ ብቻ ቀጥሉ።
አይ አሁን ከስራ ወደ ቤት እየገባ ስለሆነ ምናልባት እግሩ እየታጠበ ስለሆነ በዛው ትዝ ብሎት ሊሆን ይችላል። ኧረ ትሄደ ኪንጌ መጽሐፉ ምናልባት እርግጠኛ አይደለሁም ካለ ግን የሚገኘው ራእይ መጽሐፍት መደብር ስቴዲየም ዙሪያ ያለው እና መሰረተ ክርስቶስ መጽሐፍት መደብር እሱም በተመሳሳይ እዛ ስቴዲየም ራሱ ስቴዲየሙ ራሱ የተለያዩ ንግድ ቤቶች አሉት። የቆዳ ውጤቶች፣ ቡና ቤቶች፣ የትርጉም ስራዎች እንዲህ አይነት የተለያዩ ንግዶች የሚሰሩ አሉና ከነዛ ውስጥ ሁለቱ መጽሐፍ መደብሮች አሉ። እንደገና ራእይ መጽሐፍ መደብር ቤሌራ አካባቢ አለ አቤኔዘር ገስታውስ ጋር። እንደገና ደግሞ ወደ ጉርድ ሾላ አካባቢ አለ። ጉርድ ሾላ አካባቢ ያለውን በትክክል ቦታውን አላውቅም፣ ግን ጉርድ ሾላ አካባቢ ራእይ መጽሐፍ መደብር እንዳለ አውቃለሁ እና እነዚህ ጋር ማግኘት ይቻላል። ግን ምንድነው ያጠራጠረኝ እኔ እጅ ላይ ጨርሻለሁ እነሱም ጋር ያለቀ ስለመሰለኝ ነው። ምናልባት እዛ ሞክሩ፣ ካልሆነ ግን በውስጥ ኮንታክት አድርጎኝና ሌሎች ያልተሸጡ ቦታዎች ፈልጌ ልክላችሁ እችላለሁ። እሺ ቀጥሉ አባኮ ሰንዬም ቀጥሉ። ሰላም ለእናንተ ይሁን። እንዴ ቴዲሻ እንደዚህ ጉድ ልታረገን? ገና በውስጥ እደውልልሃለሁ ስል ጉድ ልታረገን? ፈልግልኝ፣ ለእኔማ ፈልግልኝ፣ በውስጥ ጽፍልሃለሁ። ቴዲ ጸጋ ይብዛልህ። እውነት ነው ስትናገረው የነበረውን ነገር እየሰማን ነበር። እደውልልሃለሁ ቴዲሻ፣ በጣም ፈልገዋለሁ። የነበረውን ነገር እየሰማን ነበር። ዳጊሻ እነዛን ፎቶዎች አትመልስልኝም እንዴ? አይ ቲንክ ታስታውሰኛለህ ዳጊሻ። ከፓስተር በቃሉ ጋር የመጣህ ጊዜ አግኝቼ ነበር ከቢኒ ጋር መጨረሻ ላይ ፎቶ የተነሳ ነው ልጅ ነኝ፣ እንዳትረሳኝ። እኔም አግኝቼዋለሁ ለማለት ነው። እንትናም ብቻ አይደለም ያገኘው። ጸጋ ይብዛልህ። ይቅርታ ድምፅ ስላለቀ አሁን ታስታውሰኛል። ግዙፉ ልጅ አብረን ከፓስተር በቃሉ ጋር የመጣችሁ መንደር የተገናኘ ነው። ይቅርታ ተባረክ ዳጊ፣ ጸጋ ይብዛል። እኔም ቀድሜ አግኝቼዋለሁ ከነ ሜሎ በፊት። ቴዲዬ መጽሐፉን ኮንታክት እናደርግሃለን እና እንትን ታደርጋልኛለህ፣ ትፈልግልኛለህ፣ በውስጥ ጽፍልሃለሁ። እሺ ተባረክልኝ። እሺ ሰናይ፣ በውስጥ እናወራለን፣ ችግር የለውም። ሚኪ ገብቶ አይቼው ነበር። ኔትወርክ የሆነ ያስወረደው ሚኪ ካለ ግባ፣ ተመልሰ ግባ፣ ታወራለህ። አስገቡት። እሺ ከመጣ አስገቡት፣ እንደዛ ምናምን ነገር። እሺ ወንድሙ ከየት ቤተ እምነት ነህ? እንወቀህና ከኛ ኮንክ እንግዲህ ሚኪን አስገቡልኝ። ሚኪ ተናዶብኛል፣ ተናዶብኛል፣ አስገቡልኝ። ለምን እንደተናደደ አይ ዶንት ኖ። ምን ያናደዋል ሚኪ? ምን ያናደደ? ዳግሻዬ ስላላገኘ ነው። የት አለ? መጣ አገኘው? ሳታገኘ ለምን ተመለስክ ይመስለኛል። እንዴ ዳግሻዬ እኮ ቢዚ ነበረ። ዳጊ ቢዚ ነበረ። ኦኬ የለም። እሺ ወንድሙ ከየት ነህ? እሺ ተባረክ። እንወዳለን። እሺ ያው ሚኪ መጣ። ሚኪ እንዴት ነህ? ደህና ነህ ወይ? መጀመሪያ እኔን ሰላም በለኝ። ሚኪ እንዴ ሰላም በለኝ እንጂ ሚኪ፣ እንኳን ደህና መጣ። ስለመጣ ደስ ብሎኛል። ስላገኘው ስላየው ደስ ብሎኛል። እንዴት ነህ? ደህና ነህ ወይ? ቤተሰብ ሰላም ነው? ልጆች ደህና ናቸው? ሚኪ አለ? እሺ ዳጊ ያወራው እስቲ፣ ወይም ቴዳ ያወራው። ሚኪ እየሰገደ ነው መሰለኝ። ቆይ ስጨርስ እሺ ጤፊ እየቀጠል ሚኪ እስኪመለስ ድረስ
ሰላም ናችሁ? ዳጊ፣ ብሩክ፣ ቤካ፣ ቴዲ ሁላችሁን ሰላም ብያለሁ። በጣም የሚገርም ነው ቴዲ አሁን የተናገረው። ወሬውን በጨረፍታ ነው የምሰማው እና እነዚህ መጽሐፍቶች በጣም ኢትዮጵያ ውስጥ ነው የተደረገ ወይስ ህልም ነው እያልኩ ነበር። ብዙ ሰምቻለሁ ከዚህ በፊት። ግን ይህን መጽሐፍ መጻፉ ከዚህ በፊትም ኤርሚያስም ተናግሮ ነበርና ቴዲ የጌታ ዘመንን ይባርክ። በጣም የሚገርም ነገር ነው ይሄ። እንደው ከአብያተ ክርስቲያናት ወንጌላውያን ለምን ዝም አሉ? በዚህ ነገር እኮ በአጠቃላይ መሰራት ነበረበት። ለዚህ ነው ኢትዮጵያ ተረገመችው። ወንድሞቼ ኢትዮጵያ ተረገመችው ለዚህ ነው። አዘራ ያዕቆብ እኮ ነው ኢትዮጵያ እንድትረገም ያደረገው። ይሄ ከርስ ነው ለምድራችን፣ ለኢትዮጵያ አሁን የምናልፍበት መከራ ከርስ ነው። ይሄ ብሔር ዘረኝነት ያመጣው ይሄ ከርስ ነው። በዚህ በዘራ ያዕቆብ ያመጣ የዘራብን ይሄ የሰው ደም በጣም የሚገርም ግፍ እኮ ነው። በኢየሱስ ቴዲዬ ዘመኔን እግዚአብሔር ባረክ። እንዲያውም ደጋግሜ መጽሐፉን የት እንዳለበት ፈልግና እንፈልጋለን። ይህን መጽሐፍ ወንጌላውያን አብያተ ክርስቲያናት ህብረት ለምን ዝም አለ? በዚህ ነገር ላይ በደንብ መስራት አለባቸው። ይሄ እኮ ምንም አይተናነስም። እነ ጳውሎስ እና ጳውሎስ ያለፉበት እና ጴጥሮስ ተሰቅጥቆ የተሰቀሉበት እነ ጳውሎስ እንደ በግ የተራዱበት ምንም አይተናነስም። ይህ ትልቅ ገድል ነው የሰሩትና ኢትዮጵያ ውስጥ እነዚህ የእምነት አባቶች እንዲያውም እኮ እነዚህ አይነት ሰዎች ካሉ ማለት ቤተሰቦቻችሁ ካሉ የምንረዳበት ሚንስ ፈልጉልን። ተባረኩ። ጨርሻለሁ። ተባረክ አባኮ። እሺ ሚኪ አይ ቲንክ ኔትወርክ እያስወጣ ነው ወይስ ምንድን ነው? ሚኪ ኔትወርክ እያስወጣ ነው ወይስ ምንድን ነው? እሺ ግሎሪ ጥያቄ ያላችሁ ለቴዳዬ ጥያቄ ካላችሁ ሚካኤል ወይ አባቦ ሚካኤል መጥቷል መሰለኝ። እሺ አንድ ነገር ብቻ አልመልስም። እንኳን ኮሜንት ላይ ብዙ እያየው አልመልስም። ከዚህ በኋላ እንደዛም ብዙ አላረግም። አብርሃም ለኬት ህዝብ የሰገደው የአምልኮ አይደለም ብለህ የጻፍከው ሰውዬ እሱን በኋላ እናወራለን ስትገባ። የምንም በለው አሁን ችግር የለውም። ለምንድነው ከአብርሃም ተምረህ አንተ እሱ ለአህዛብ የሆኑ የኬት ህዝቦች እንደሰገደ አንተም ለአህዛቦች ለምን ከአብርሃም ተምረህ አትሰግድም? መልስልኝ። ለምሳሌ ለሙስሊሞች ለምን አትሰግድም? አንተ ኦርቶዶክሳውያኑ ለቅዱሳን ነው የምሰግደው ነው የምትለው አይደል እንዴ? ለቅዱሳን እንደምትሰግደው ከአብርሃም ተምረህ ደግሞ ለአህዛብም ስገድ። ኮንቴክስቱ ካልገባህ፣ ክፍሉ ካልገባህ፣ ለሰጡት ነገር እያመሰገነ እንደሆነ እዛ ጋር ያሳያል። ክፍሉን አውዱን ስታነበው የመቀበሪያ ስፍራን ስለሰጡት ለዛ እያመሰገነ እንደሆነ ክፍሉ በደንብ ያስረዳል። አይ አይደለም የክብር ነው የአክብሮት ነው የጸጋ ነው የምናምን የምትል ከሆነ አርገዋ። ታዲያ ማብራራት እኮ ብቻ አይደለም፣ የገባህን ነገር ተግብረው። ስግደቱ የንትን ነው ካልክ አንተም የክብር ለአሕዛብ ስገዳ። ታዲያ አንተም የክብር ለሙስሊም ስገድ። አሁን ያንቀሃል። ችግሩ እኮ ይሄ ነው እኮ። እሺ አርገው ስትባል ያንቀሃል። መኮመት ብቻ አይደለም። የክብር ነው ካልክ አርገዋ። ታዲያ የለም ሰፈር ሙስሊም አሕዛብ የለም የምታውቀው? በእርግጥ ለእኔ አንተ ራስህ አሕዛብ ነህ፣ ግን ችግር የለም። አሕዛብ ነው ብለህ ለምታስበው ሰግደህ አሳየኛ። አይ ውሸትክን ነው፣ ማምለጫ ነው። የሐዋርያት ቅብሎች አለኝ ትልና ማስረጃ አምጣ። የቱ ሐዋርያ ለማሰገደ? ምን ነው ከማርያም ጋር አልሰነበቱም እንዴ? አብረው አልጸለዩም እንዴ? ምን ነው ሳይሰግዱላት ስልህ የአብርሃም ቅብብሎች ታመጣልኛል። በሐዋርያት ቅብብሎች ነው ቤተክርስቲያኒቷ የተመሰረተችው ትለኝና ምስክር የሙሴ ቅብብሎች ለስዕል፣ የስግደት ቅብብሎች የሩት የህዝብ የምናም ታመጣልኛል። ካሞን የፈለግከውን ነገር መቀበል መብት ነው፣ ላስገድድ አልችልም። ግን የተቀበልከውን ስታደርገው ሊሆን ነው እኮ የምልህ። አንተም የክብር አብርሃም የክብር ሰግዷል ብለህ ካሰብክ ለአሕዛብ አንተም የክብር ለአሕዛቦች ስገድ። አሁን ያንቃል። ቴንክ ዩ ቤካይ። ያ ዳምሻ የተባረክ ሶ ብሌስድ። እሺ ሚኪዮ ካልገባ አይ ዶንት ኖ ላይክ መግባት ከቻልክ ግባ። ይሄ ለአብርሃም ምናምን ያልከው ሜላ መጥተዋል።
ለአብርሃም ምናምን ያልከውንም እሱንም ጉዳይ ገብተህ ሀሳብ ማንሳት ትችላለህ። ጸጋ ይብዛልህ። እሺ ቴዳይ የምትለው ነገር ካለ ጨምር በዛ ሀሳብ ላይ። ቴዳይ ቅድም ምናልባት ሜል ላይ እየሰማ ከሆነ ተቋረጠ። ዳግሻይም ጥያቄዎች አሉት ብዙ ብዬ አስባለሁ። ዳግሻይም ብዙ ጥያቄዎች አሉት ብዬ አስባለሁ። ያነሳል ጥያቄ ለሜላ ጥያቄ ያለኝ ሲል ስለነበርና እንደው ሀሳቡን ልድገመውና ዜና መዋዕል 29:20 ላይ ያለውን ሀሳብ እንዴት ትረዳለህ? ዛሬ የቀረበው ስግደት አንድ ነው። እኔ ያን ስግደት ለእግዚአብሔር አምላክ የቀረበ ስግደት ብቻ ነው ብዬ ነው የማምነው። ሌሎች ግን ለአርጊመንት የሚያነሱት ያንን ክፍል ስለሆነ አይሁን ሁን ግሎሪ አባኩን ምንም ችግር የለውም። ለአርጊመንት አብዛኛው ጊዜ ያንን ክፍል ይጠቅሳሉ። ስግደቱንም ደግሞ ለሰው መሰገዱ ትክክል እንደሆነ ለማሳየት እንደ ማስረጃነት ያመጣሉ። ያንን ክፍል ግን የቀረበው ስግደት አንድ ነው። የንጉሱም ጥሪ ከታየ ለአባቶቻችሁ አምላክ ለእግዚአብሔር ነው እና የሚለው። ስለዚህ የመጡት እነኛ ጉባኤ የሰበሰቡት የመጡበት ዓላማ ይታወቃል፣ ግልጽ ተደርጎላቸዋል ብዬ አምናለሁ። ሜላዬ እና እሱን ክፍል እንዴት ታያለህ? ለንጉሱም ለእግዚአብሔርም ጭምር የሰገደው ተከፋፍሎን ስግደቱስ እንዴት ተከፈለ የሚለውን ነገር ካንተንስ ማስጫባኩ። እሺ በድጋሚ ሰላም ብያለሁ። የትኛውን ነው ቤጋይ አልሰማዎቹም ነበር በደንብ ነው ስልክ እንትን እያልኩ ዜና መዋዕል 29:20 ላይ ያለው ሀሳብ። ኦኬ እሺ ለእግዚአብሔር ለንጉሱ የሚለው ሀሳብ ማለት ነው። ያ እሺ ይሄም እንግዲህ ቅድም ካየናቸው ብሉይ ኪዳን ላይ ካሉ ሀሳቦች የተለየ አይደለም። እዛ ጋር እንግዲህ የምናገኘው ኮንቴክስቱን ስናይ ዳዊት ሲናገር እናገኛለን። አምላካችሁን እግዚአብሔር ባርኩ አይደል የሚላቸው። ከዛ በኋላ ህዝቡ ደግሞ ያደረገውን ነገር እናያለን። አሁን ዳዊት የጠየቀው ጥያቄ አለ፣ ወይም ደግሞ ዳዊት ትእዛዛዊ በሆነ መንገድ የተናገረው ነገር አለ አይደል? ያ ምንድነው? አምላካችሁ እግዚአብሔርን ባርኩ ነው ያላቸው። ስለዚህ ትእዛዛዊ መመሪያው ምንድነው? እግዚአብሔርን ባርኩ የሚል ነው። ጉባኤው ደግሞ ምንድነው ያደረገው? አዘን ብሎ ሲሰግዱ እናያገኛለን ማለት ነው። ምናልባት እስራኤላውያንን ስንመለከት ዳዊትን ያው ከእግዚአብሔር የተቀባ እንደሆነ እናውቃለን። በዛ አይነት መንገድ እንደ ህዝብ የሚያደርጓቸው ለንጉሶቻቸው የሚሰጡት የራሳቸው የሆነ ትውፊት አላቸው። ያ ትውፊታቸው ልክ ነው ወይስ ልክ አይደለም ነው ፖይንቱ። በእኛ ሀገርም እኮ ብናይ ለነገስታት ይሰግዱ የነበሩ ሰዎች ነበሩ አይደል? በታሪክ የምናውቀው ነገር ነው። ለነገስታቱ ያን ነገር ተሰጠ ማለት ልክ ያደርገዋል ወይ? ልክ አያደርገውም። ግን ዋናው ነገር እዚህ ምዕራፍ ላይ የምናገኘው ነገር ዳዊት የተናገረው ነው። እሱ ላይ ነው የምናሰምረው ማለት ነው። ዳዊት የተናገረው ምንድነው? አምላካችሁን እግዚአብሔርን ባርኩ ነው ያላቸው። ስለዚህ ዳዊት ኤክስፔክት ያደረገው ነገር ምንድነው? ጉባኤው ክብርን እንዲሰጥ ያዘዘው ለማን ነው? ለእግዚአብሔር ነው። ለእግዚአብሔር ነው። ስለዚህ ክፍሉ ላይ እንደምንረዳው ጉባኤው ለእግዚአብሔር ክብር ሲሰጥ እናያለን። ዳዊት ደግሞ የተቀባ ንጉስ ስለሆነ እንደ ሪፕሬዘንታቲቭ ስላዩ ወይም ደግሞ እንደ ተወካይ ስላዩት ዳዊትን ያ ነገር ሲያደርጉ እናያለን። ያ ግን እንደ መመሪያ ወይም ፕሪስክሪፕቲቭ ሆኖ አናገኘው ማለት ነው። የሚገርማችሁ ነገር በተለይም ጉባኤውን ወይም ደግሞ ህዝቡን ስናይ እንደ ትልቅ መማሪያ የምንወስደው ነገር አይደለም። ምናልባት ከስህተታቸው እንማራለን እንጂ ፕራውድ የምናደርገው ነገር አይደለም። ምክንያቱም ብዙ ጊዜ እግዚአብሔር ላይ ሲያመፁበት እናያለን እና ለክርስቲያን ተደርጎ ወይም ደግሞ ትእዛዛዊ በሆነ መንገድ እኛ እንድናደርገው ያን ነገር መመሪያ ሆኖ አናገኘው። አንተ እንዳልከው ቤካም
ትእዛዙ ምንድነው? እግዚአብሔርን ባርኩ የሚል ነው። ስለዚህ ዳዊት የተናገረውን ነገር ለእግዚአብሔር ብቻ ያን ክብር እንዲሰጡን ያዘዘው። እኛ የምናደርገው ነገር እሱ ነው። ለእግዚአብሔር ያን ክብር እንሰጣለን ማለት ነው። ግን እንደ ህዝብ ንጉሱን የሚያዩበት መንገድ ያለ፣ ለንጉሱ የሚያደርጓቸው ነገሮች አሉ። እነዛ ግን አሁን ላይ አምጥተን በግድ እናድርገው ከተባለ አይሆንም። እንደዛማ ከሆነ በምድር ላይ ያሉ ነገስታቶች ወይም ደግሞ መሪዎች ሁሉ ምን ማድረግ ይጠበቅብናል? መስገድ ይጠበቅብናል ማለት ነው። እንደዛ ተደርጎ ከታሰበ ግን ትእዛዝንና ሰዎች የሚያደርጓቸውን ልምምዶች በጣም ለይተን ማየት ይኖርብናል። አሁን አምላካችሁን እግዚአብሔርን ባርኩ የሚለው ቃል ትእዛዛዊ ነው አይደል? የሚደረግ ነገር ነው። ከብሉይ ኪዳን እስከ አዲስ ኪዳን ድረስ ይህን ትእዛዝ እናገኛለን። ስለዚህ በዚህ መመሪያ ላይ ነው የምንቆመው ማለት ነው። ፈርም የሆነ አቋማችን ይሄ ነው። ትክክለኛው አቋማችን ይሄ ነው። በዚህ መሰረት ዳዊት በተናገረው ነገር ላይ ቆመን ከዛ ደግሞ አዲስ ኪዳን ላይ በምናገኛቸው የመጽሐፍ ቅዱስ መንባባቶች ላይ ቆመን ስግደት የሚገባው ለእግዚአብሔር እንደሆነ እንናገራለን ማለት ነው። ምናልባት ቅድም ስታወሩበት አሁን ስገባ የሰማሁትም የአብርሃምም ታሪክ ያው ቅድምም ነካክተነዋል። እሱ ላይ ሰዎች መገንዘብ ያለባቸው ነገር አለ ብዬ አንድ ነገር ልጨምር። ይቅርታ። በተለይ አብርሃም በዚህ ጊዜ የነበረውን ሞቲቭ መረዳት በጣም አስፈላጊ ነው ብዬ ነው ማስበው። ዘፍጥረት ላይ እንደምናነበው አብርሃም ከምን ሞቲቭ ነው ያን ነገር ያደረገው የሚለውን ባክግራውንዱን ብናጠናው በጣም አሪፍ ነው ብዬ አስባለሁ። በተለይም አብርሃም ሚስቱ የሞተችበት ጊዜ ነው። ለሷም የቀብር ቦታ የፈለገበት ሰዓት ላይ ነው የነበረው አይደል? ሳይኮሎጂካሊ የነበረውን ሁኔታ መረዳት ያስፈልጋል ብዬ አስባለሁ። ለነዚህ ለቄጢ ልጆች ሲሰግድ ማለት ነው። እና ሚስቱ ሞታለች። በእንግድነት ነው እዛ ምድር ላይ ያለው። ያን ቦታ እንግዲህ እነሱ ናቸው የያዙት የተቆጣጠሩት። ስለዚህ አብርሃም ለሰዎቹ ጥያቄ ያቀርብላቸዋል የመቃብር ርስት እንዲሰጡት። ከዛ እነሱም ደግሞ ፈቃደኞች ሆኑ ማለት ነው። አንተ በመካከላችን ያለ ከእግዚአብሔር የሆንክ አለቃ ነህ ብሎ ይናገሩታል እና በነፃ ሊሰጡት ፈለጉ ቦታ። ስለዚህ አብርሃም ምንድን ያደረገው? ሲሰግድ እናገኘዋለን ማለት ነው። ሲሰግድ እናገኘዋለን። በሌላ አገላለጥ አሁን ላይ እንደሚደረገው ዲፕሎማሲያዊ የሆነ ግንኙነት አድርጋችሁ ማየት ትችላላችሁ። እንደ ክርስቲያን ምን ይዞ መመሪያ ሳይሆን አብርሃም በዛ ሰዓት ላይ ሚስቱ ሞታለች፣ ለእሷ መቃብር ቦታ ይፈልግ ነበር። እነሱ ፈቃደኞቹ ነው ምላሽ ሲሰጡት አብርሃም ያደረገውን ነገር ነው የምናየው ማለት ነው። ስለዚህ የነበረበትን ሳይኮሎጂካል ሁኔታ ግንዛቤ ውስጥ ማስገባት አለብን ብዬ አስባለሁ። ግን በዚህ ሆነ በዛ ሰዎቹ እንግዲህ ቅድም እናንተ እንዳላችሁት አማኞች አይደሉም። አብርሃም ያደረገው ነገር ልክ ነው ተብሎ ከታሰበ አሁንም ሰዎች አብርሃም እንዳደረገው እኛም ለማያምኑ ሰዎች ስግደትን መስጠት አለብን ወደሚሄድ ልክ ያልሆነ ትርጓሜ ይወስደናል ማለት ነው። ስለዚህ እሱ በጣም ጥንቃቄ ያስፈልገዋል። መጽሐፍ ቅዱስን ስንፈታ ስናጠና ራሱ አንዳንድ መልእክቶች ትእዛዛዊ ናቸው ወይንስ አይደሉም ብለን ማየት አለብን። እነሱ ያደረጓቸው ነገሮች ሁሉ እያንዳንዱን ውሰድ ከተባለ አደጋ ውስጥ ነው የምንገባው፣ አደጋ ውስጥ እንገባለን። ግን በማያሻማ መንገድ ስግደት ለእግዚአብሔር እንደሚገባ መጽሐፉ ይነግረናል። ትእዛዝ በሆነ መንገድ ወይም መመሪያ በሆነ መንገድ ወይም ትምህርት በሆነ መንገድ እግዚአብሔርም ከኛ የሚጠበቀው ነገር እሱ ነው፣ ለእሱ ብቻ እንድንሰግድለት ማለት ነው። ስለዚህ ከእግዚአብሔር ውጭ ለየትኛውም ፍጡር ስግደትን ማቅረብ ተገቢ አይደለም ማለት ፈልጋለሁ። ቴንኪዩ ቤካ። ኤላይ ጸጋ ይብዛልህ። አይ ቲንክ ቴዳዬ ጥያቄ ይኖረዋል ብዬ አስባለሁ። ዳግሻዬም እንደዚሁ። ቴዳዬ ጥያቄ አለ? ቴዳዬን እበልጠዋለሁ በእድሜ፣ ስለዚህ ልቅዳ። እሺ ይቅርታ ቴዳዬ፣ እወድሃለሁ። እንደምታዩት እንግዲህ መሬት የሰጡ ስጦታ የሰጡ ሲሰገድላቸው ታያላችሁ። ስግደቱ ምንድነው? በደንብ አብራርቶታል። አሁን ላይ የሆነ ያለው ግን ጧፍ የሰጠው
እየተሰገደለት አይደለም። ዣንጥላ የሰጠው የተሰገደለት አይደለም። የተለያየ ስጦታ የሰጠው የተሰገደለት አይደለም። እየሰገደ ነው፣ እየሰጠም እየሰገደም ነው። እንግዲህ ቃል በቃል ወስደዋለሁ ክፍሉን የሚል ካለ እየሆነ ያለው ነገር ኦርቶዶክስ ውስጥ ፌር አይደለም። እዛ ቢያንስ ሰጥተው በምላሹ ተሰግዶላቸዋል። አንተ እኮ እዚህ ሰጥተህ የሰገድክለት ማን የሰጠኸው ጻድቅ ለአንተ የሰገደልህ አይደለም። ስለዚህ ሜል ላይ የዝት ፌር እንደው እየሆነ ያለው ነገር ቴንክ ዩ። እውነትም ምንም ፌር አይደለም። ገንዘቡንም ጉልበቱንም እየሰጠ በምላሹ እንደምሳያል ቀደም ምስል ነበር። በተለይ የአንድ ስግደት ዋጋ ማቴዎስ ላይ እንደምናነበው 4 ላይ የዓለምን መንግስታት አሳይቶት አይደል ብትሰግድልኝ እንሰጣለሁ ያለው እና የአንዲት ስግደት ዋጋ የኔ ያህል ነው እና በነፃ ትስገዱ ቢያንስ የሆነ ነገር ተቀበላችሁ ቢሆን ይሻላል ስል ነበር። እና አንተም ጥሩ ፖይንት ነው ያነሳው። እነዚህ ሰዎች እንግዲህ ቦታ ሰጡት ለአብርሃም የቀብር ቦታ። እሱ ደግሞ በቃ ከደስታው የተነሳ ከነበረበት ሀዘንም የተነሳ ለእነዚህ ሰዎች ሲሰግድላቸው እናያለን። ስለዚህ አንዳንድ አድርገን መውሰድ እንችላለን። ቦታ ሰጡ፣ ከዛ በኋላ እሱ ደግሞ ስግደት አቀረበ ማለት ነው። አሁን ላይ ግን ስጦታውን የሚሰጠው አካል እየተሰገደለት አይደለም ነው እያለ ያለው ዳጊ። ጥሩ ፖይንት ነው በእውነቱ። ምናልባት ዲያቆን ቴዲ የሚጨምሩት ነገር ካለ እሳቸው የሚሉት እንስማ። እኔም ጥያቄ ነው ያለኝ። ይችን እድል ካገኘን ቅድም ስለነካካው አንዴ ብቻ አይደለም ሁለቴ ስለነካካው የበለጠ ግልጽ እንድታደርገው ነው። ምንም በተመለከተ ነው ትእዛዝ እና የሰው ድርጊት የሚለው ሁለቱም ነገር ደጋግመህ አንስተሃል። የሰዎቹ ድርጊት እያልክ ያለው ሰዎቹ የምንላቸው ቅዱሳን ናቸው። ቅዱሳን ደግሞ እንግዲህ ይሳሳታሉ ብሎ ማለት ያስቸግራል። ምክንያቱም መንፈስ ቅዱስ የተሞሉ ናቸው የሚል ሙግት ይነሳል። ስለዚህ የእነሱንስ ድርጊት ትክክል እስከሆነ ድረስ እግዚአብሔር እስካልተቃወመው ድረስ ብንተገብረው ደግሞ ምን ችግር አለ? ትእዛዝ ያልከውስ ምን ማለት ነው? ምን ለማለት ፈልገህ ነው? ትእዛዝ ስትል መመሪያ ስትል ትምህርት ስትል ምን ለማለት ፈልገህ ነው? እሱን አብራርተህ ከዛው ጎን ለጎን ደግሞ የሰዎቹ ድርጊት ቅዱሳን ናቸው እና ከቅድስናቸው ተነስተህ የሰዎቹን ድርጊት ብንፈጽመው ለምንድን ነው ኩነኔ የሚሆንብን? አንተው እኮ ብትመልሰው ነው የሚሻለው ቴዲ። ጥያቄውን ከመልስ ጋር ብታቀርበው በጣም አሪፍ ነበር። ከጠየቀኝ እሺ የሆነ ነገር ልጨምርበት። በተለይም ትእዛዛ እኔም ብቻ ነው የማይሰማኝ ነው ሁላችንም። እኔም ግራ ግብት አለኝ ታውቃለህ። ቲዳይዋ ሌላዬ ጋር ነው መሰለኝ። ታብታብ አድርጉ። ታብታቡ 200 ያስገቡኝ እስቲ። ማህበረ ቅዱሳን ተባረኩ። ታብታብ አድርጉ። ሜላዬ ኔትወርክ ነው መሰለኝ። አዎ ኔትወርክ ይሆናል። አስወጣው። ሜላዬ ተመለስ። ሜላ እስኪመጣ ድረስ ከታች ኮሜንት ላይ አንድ ሰው አይቻለው። እሱን ሰበብ አድርጌ አንድ ነገር ልናገር።
ዛሬ ቀን ማላቃቸው ሰዎች ቤት ገብቼ ነበር። በጌታ ናቸው። መንገድ ላይ እየሄድኩ ስክሮል እያረኩ ስሰማ መወደውን ርዕሰ ጉዳይ ነበረ ሲያወሩ የነበሩት። በጣም ጥቂት ናቸው፣ ቢበዛ 15 ሰዎች ነበር የነበሩት። ስለ 80 አሐዱ ነበረ ሲያወሩ የነበረው እና ምንድነው የምፈልገው ርዕስ ስለነበር ከታች ቁጭ ብዬ የሰማው አንዲት እህት የተሳሳተ ነገር ስትናገር አንድ ወንድም ሊያርማት ገባ። ልክ ነው፣ ተሳስታለች። እሱም ሊያርማት የገባውም ደግሞ ልክ ነው። ማረሙ ትክክል ነው፣ ያረማትም ትክክል ነው። ነገር ግን ነገሩን ባረዘመ ጊዜ እንደሚል መጽሐፉ ይህም ወንድም ንግግሩን ሲያስረዝም የተሳሳተ ነገር ተናገረ እና በኮሜንት ወንድም አለም ተሳስተሃል የሚል ወንድማዊ ኮሜንት በቅንነት አደረኩኝ። ግን የሚገርመው በጣም ተቆጣ እና ሲቆጣ አስገቡኝ ብዬ ገባው። በፍጹም እንዳወራ አልፈቀደልኝም። የቤቱ ባለቤት ከስልኳ አርቃ ነበር። ሌላ ደግሞ ሴት ነበረች፣ አላወቀችኝም። እሷ አስወጣችኝ። እንደገና ለምኜ ገባው። የቤቱ ባለቤት ጫጫታችንን ሰምታ ስለነበረ መጣችና ለምን ታወሩታላችሁ ይናገር አለች። አታውቀኝም እሷም። በኋላ ኤርሚ ሁሉ መጣ። ኤርሚ መጣ። እሱ ራሱ እንዴት ታደርጋላችሁ ምናምን ብሎ ሊገስጽ ሞከረ። ያ ሰው ግን አላስወራም አለኝ። የሚገርማችሁ ነገር ኧረ እባክህ እያልኩ ለምኜም ቢሆን ሀሳቤን ለማቅረብ ሞከርኩኝ እና ግን እዛ ሰውዬ ድፍረት አይቻለሁ። በጣም የሌለ ድፍረት የተናገራቸው አንዳንድ ነገሮችን ኮት ላደርግ። ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን የ80 አሐዱን የተቀበለችው ከ1984 ጀምሮ ነው አለ እና ይሄ ለእኔ ትንሽ አስቂኝ ነገር ነው። ከዛ ገብቼ እኔ ትንሽ ሀሳብ ከሰጠው በኋላ አይ ከ1984 አይደለም ከ1954 ነው ብሎ እንግዲህ ራቅ ማድረጉ ነው። እሱን እንደ መከራከሪያ አመጣና እና እባካችሁ እንደው የማታውቁትን ነገር እዛም ለማውራት ሞክሬያለሁ። ትንሽ ማንበብ ጥሩ ነው። ማንበብ ብዙ ነገር ይቀይራል። ለማንበብ እንሞክር። ካልሆነ ግን መስማቱ የተሻለ ነው። መስማት ብልህነት ነው። በእውነት መስማት በጣም መታደል ነውና ማናውቀው ነገር ላይ አስተያየት ባንሰጥ በጨዋነት መስማት ብንችል ጥሩ ነው። የግድ አስተያየት ግዴታ አይደለም። አላቅም ማለትም ትልቅ ነገር ነውና የሌለ ነገር እንደውም ለመከራከሪያ ብሎ ካነሳቸው ነገር ውስጥ አንደኛው ምንድነው በ1879 ዓ.ም 66ቱ ቅዱሳት መጽሐፍ ታትሞ ወጥቷል እና መጀመሪያ ኦርቶዶክስ የምትቀበል የነበረው እሱን ነው ብሎ ማስረጃ ምንድነው ያመጣው? በ1879 ታተመ የሚለው ማለት ነው። ቤተሰቦች ህትመት እኮ ቀኑን አይደለም። እንደዛ ከሆነ አልኩኝ እኔ እንደዛ ከሆነ መጀመሪያ ላይ ከ1879 በፊት 1879 የታተመው በአጼ ሚኒሊክ ጊዜ ነው። በአጼ ቴዎድሮስ ጊዜ አዲስ ኪዳን ብቻ ወጥቷል። ስለዚህ እኔ ደግሞ እሱን ይዤ ግግም ብዬ የኢትዮጵያ ኦርቶዶክስ የምትቀበለው አዲስ ኪዳን ብቻ ነው ልበል ድርቅ ብዬ በቃ። ምክንያቱም ከሱ ቀድሞ አዲስ ኪዳን አለኝ። ከሱ ቀድሞ የታተመ አዲስ ኪዳን አለ። ስለዚህ እሱን ይዞ ሪቋቋ ማለት ይቻላል። እና የምንጠቅሰውን እንወቅ፣ የምናወራውን እንወቅ፣ የምንሞግተውን እንወቅ። የመጀመሪያ መልእክቴ ነው። ግን ይህንን እንድናገር ምክንያት የሆነኝ ከታች አንድ ወንድሜ ኮሜንት ሲጽፍ ያየሁትኝ ከዚህ ቀደም በኮሜንት ግሎሪ አብ ጋር ሲያወራ በኮሜንት ምክረ ሀሳብ ያቀረብኩለት ወንድሜ፣ ምናልባት ያንን ኮሜንቴን አይተው ከሆነ መልእክቱ ለማን እንደሆነ በደንብ ትረዳኛለህ። ስም መጥራት ስላልፈለግኩ ነው። የተከፈተ በር ሁሉ የተከፈተ ቤት ሁሉ ያንተ አይደለም እና የምትገባበትን ቤት ምረጥ። ለጌታ ክብር የማይሆኑ ቤቶች አሉ። የጌታ ስም የሚሰደብባቸው ቤቶች አሉ። የእግዚአብሔር ስም የሚነቀፍባቸው ቤቶች አሉ። ለጌታ ክብር የማይሆኑ ቤቶች አሉ። አንተ ደግሞ አገልጋይ ነህ እንዳየሁት።